ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ ውድ ቤተሰቦቼ በያላችሁበት እግዚአብሔር አምላክ ጠብቆ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን የመጽሐፍ ቅዱስ ጥናት እንግዲህ ክፍል 3 እንመለከታለን። ለሁላችንም እግዚአብሔር አምላክ አስተዋይ ልቦናን ያድለን። ስለዚህ ቃል ማለት ነው እግዚአብሔር ካልተናገረ እግዚአብሔር ካላስተማረ የሰው ልጅ በከንቱ ያው ይደክማልና ማለት ነው። የምንማረውን ትምህርት ደግሞ ለሁላችንም ወደፊት ለስጋችን ለነፍሳችንም ጠቃሚ ያድርጎልን ፍሬ እንድናፈራበት የሚያስችለን ዘንድ የሱ መልካም ፈቃዱ ይሁንልን። በዛሬው ቆይታችን የመጽሐፍ ቅዱስ ክፍላችንን ከመጀመሪያው ጀምሮ ማየታችን ይታወቃል። እንግዲህ የመጽሐፍ ቅዱስ ማለት ምን ማለት ነው በሚል አንደኛ ያየነው እሱ ነው። ሁለተኛ ደግሞ መጽሐፍ ቅዱስ ለምን ቅዱስ ተባለ በሚል የዙ የተመለከትነው ጉዳይ ነበረ። በዛሬው ቆይታችን ደግሞ ክፍል 3ን የምናየው መጽሐፍ ቅዱስ ቋንቋ አለው እና የእያንዳንዳችን የምንናገርበት ቋንቋ እንዳለን ሁሉ መጽሐፍ ቅዱስም የራሱ ቋንቋ አለው ማለት ነው። ስለዚህ ቋንቋው ምንድነው የሚለውን ቆይታችንን የምናደርግበት ዛሬ እሱን የሚሆነው ሪቫይዝ ለማድረግ ያክል እንግዲህ መጽሐፍ ቅዱስ ማለት ምን ማለት ነው የሚለውን ስንመለከት እንግዲህ መጽሐፍ ቅዱስ የሚለው ሐረግ መጽሐፍና ቅዱስ ከሚሉት ሁለት ቃላት የተገኘ መሆኑን ከዚህ በፊት ተነጋግረናል። መጽሐፍና ቅዱስ ከሚል ማለት ነው። ከዳ በዚህም መጽሐፍ የሚለው ቃል እንግዲህ ተጠቃሎ በአንድ ጥራት ስር የተሰበሰበ ጽሑፍን ሲገልጥ ቅዱስ የሚለው ቃል ደግሞ በግዕዝ የተለየ የከበረ የሚልን የአማርኛ ትርጉም ይሰጠናል ማለት ነው። ያው ግዕዙም እንዳለ ሆኖ ማለት ነው። ከዛም ይሄን ካየን በኋላ በአንድ ላይ ምን ማለት ነው እንግዲህ የሚለውን ስንመለከት መጽሐፍ ቅዱስ ማለት እንግዲህ በአንድ ጥራት ስር የተሰበሰበና የተለየ የከበረ ጽሑፍ መሆኑን በሚል ተነጋግረናል። በመቀጠል መጽሐፍ ቅዱስ ለምን ቅዱስ ተባለ የሚለውን ደግሞ አይተናል። እንደው ሪቫይዝ ለማድረግ ያክል አንደኛ አስገኙ እግዚአብሔር ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል። ሁለተኛ ሰውን ወደ ቅድስና የሚወስደው በመሆኑ እንደዚሁ ቅዱስ ተብሏል። በሌላ በኩል በእግዚአብሔር መንፈስ የተነሱ ቅዱሳን ሰዎች የጻፉት በመሆኑ መጽሐፍ ቅዱስ ቅዱስ ተብሏል። በሌላ በኩል በአራተኛ ደረጃ ደግሞ የሰው ልጅ ከመፈጠሩ በፊት ስላለው ሁኔታ በእርግጠኝነት የሚናገር በመሆኑ መጽሐፍ ቅዱስ ቅዱስ ተብሏል። በሌላ በኩልም ወደፊት ስለሚመጣው ነገር በእርግጠኝነት የሚናገር በመሆኑ ቅዱስ ተብሏል። እንደዚሁም የሚያነቡትንና የሚሰሙትን ስለሚባርክ ቅዱስ ተብሏል። እንደገና ዘመን የማይሽረው በመሆኑ ቅዱስ ተብሏል። ክብረ ቅዱሳንን የሚዘክር ስለሆነ ቅዱስ ተብሏል በሚል መመልከታችን ይታወቃል። በሌላ በኩል ይቅርታ የዘነጋሁት አለ። የመጽሐፍ ቅዱስ ታሪክንም እንደዚሁ ተመልክተናል። መጽሐፍ ቅዱስ ታሪክ ማለት ታሪኩን ስናነሳ ሁሉም ነገር ታሪክ እንዳለው ሁሉ ማለት ነው። መጽሐፍ ቅዱስን ማን ጻፈውና መጽሐፍ ቅዱስ የትና መቼ የተጻፈ የሚለውንም እንደዚሁ አንስተን መነጋገራችን ይታወቃል። መጽሐፍ ቅዱስ በማን ተጻፈ ለሚለው በእግዚአብሔር የተመረጡ ቅዱሳን ሰዎች እንደጻፉት እንግዲህ ከዚህ በፊት አንስተናል። በሌላ በኩል መጽሐፍ ቅዱስ መቼና የት ተጻፈ የሚለው ጊዜና ቦታውም እንደዚሁ የተለያዩ ቦታዎች ላይና በተለያዩ ጊዜ እንደተጻፈ መጽሐፍ ቅዱስን ከዚህ በፊት አይተናል። በዛሬው ቆይታችን ለምሳሌ የትና መቼ ተጻፈ የሚለውን ለመጥቀስ በሚል ባለፈው ያነሳ ነው። ለምሳሌ መጽሐፍ አስቴርን ብንመለከት የተጻፈው ፋርስ ውስጥ እንደተጻፈ እናገኛለን። ትንቢተ ዳንኤል ባቢሎን፣ የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ሮሜ፣ የዮሐንስ ራእይን ብንመለከት ፍጥሞ ደሴት ላይ እንደተጻፈ የመጽሐፍ ቅዱስ ታሪክ በሚለው ውስጥ ተመልክተናል ማለት ነው። በዛሬው ቆይታችን ታዲያ የመጽሐፍ ቅዱስን ለመጀመሪያ ጊዜ በምን ቋንቋ ተጻፈ የሚለውን እናነሳና ቆይታችን እናጠናቅቃለን። አብዛኞቹ የብሉይ ኪዳን መጽሐፍ የተጻፉት በዕብራይስጥ ነው። ትንቢተ ዳንኤል የተጻፈው ግን በአረማይክ ቋንቋ ነው። አብዛኞቹ መጽሐፍት እንግዲህ በዕብራይስጥ እንደተጻፉና ትንቢተ ዳንኤል ግን በአረማይክ ቋንቋ እንደተጻፈ ይገልጽልናል። ምኖቹ ማለት ነው የብሉይ ኪዳኖችን መጽሐፍ ስናነሳ ማለት ነው። የአዲስ ኪዳን መጽሐፍት በዕብራይስጥ ከተጻፈው ከማቴዎስ ወንጌልና በሮማይስጥ ከተጻፈው ከማርቆስ ወንጌል ውጭ የተቀሩት የተጻፉት በዘመኑ የአብዛኛው የሕዝብ መነጋገሪያ የነበረው በጽርዕ ወይም በግሪክ ቋንቋ ነው ማለት ነው። እንግዲህ የመጀመሪያውን የብሉይ ኪዳን ስንመለከት አብዛኞቹ በዕብራይስጥ ናቸው የተጻፉትና የትንቢተ ዳንኤል ብቻ በአረማይክ እንደተጻፈ የትንቢተ ዳንኤልን ይነግረናል ማለት ነው። የአዲስ ኪዳንን ስንመለከት ደግሞ ከማቴዎስ ወንጌል ወይም
ከማቴዎስ ወንጌል በዕብራይስጥ ከተጻፈው ከማቴዎስ ወንጌል በሮማይስጥ ከተጻፈው ከማርቆስ ወንጌል ውጪ የተጻፉት በጽርህና ወይም በግሪክ ቋንቋ እንደተጻፉ የመጽሐፍ ቅዱስ ጥናታችን ይነግረናል ማለት ነው። እንግዲህ የመጽሐፍ ቅዱስ ትርጉም ወደ ኢትዮጵያ የተለያዩ ቋንቋዎች ወደ ራሳችን ወደ ሀገራችን ስንመለስ የመጽሐፍ ቅዱስ ትርጉም ወደ ተለያዩ ቋንቋዎች የሚለውን ስናነሳ ወደ እኛም ጋር የምናገኘው ሀሳብ ነው ማለት ነው። እንደ ዓለም አቀፍ የተለያዩ ቋንቋዎች እናነሳና ወደ እኛም ደግሞ ወደ ምን ቋንቋ ተተረጎመ የሚለውን የምናነሳ ይሆናል። የቅዱሳት መጽሐፍት በተለያየ ቋንቋ መተርጎም እግዚአብሔርንና ፈቃዱን ወይም ትእዛዙን ለማወቅ አይነተኛ አስተዋጽኦ አድርጓል። በእርግጥ ቅዱሳን መጽሐፍ ሳይኖሩ ሃይማኖት ነበረ። ይሁን እንጂ ብዙዎች ለመጠቀም አልታደሉም እንጂ ማለት ነው። ስለዚህ እግዚአብሔር ጸሐፊዎችን እያስነሳ በቅዱሳን መጽሐፍት በኩል የእርሱን ማንነትና ሰዎች ሊያደርጉት የሚገባቸውን እንዲያውቁ አደረገ። መጽሐፍ ቅዱስ በቅድሚያ የተጻፈባቸው ቋንቋዎች ጥቂት ስለነበሩ ሌሎች ህዝቦችን ለማዳረስ ልዑል አምላካችን መተርጉማነ መጽሐፍትንም አስነስቷል ይለናል። መጽሐፍ ቅዱስ ለመጀመሪያ ጊዜ ከክርስቶስ ልደት በፊት በ980 አካባቢ ወደ ግዕዝ ተተርጉሟል። እንግዲህ ከክርስቶስ ልደት በፊት ነው ይህንን ጊዜ የምጠቅስላችሁ። ምንም እንኳን ቅዱሳት መጽሐፍት በመጀመሪያ የተተረጎሙት ወደ ጽርህ ወይም ግሪክ ቋንቋ ነው ቢባልም የሚሉ ቢኖርም 70 ሊቃውንት ቅዱሳን መጽሐፍትን የተረጎሙት ከክርስቶስ ልደት በፊት በ2084 ዓመተ ዓለም በበጥልሞስ ዘመነ መንግስት መሆኑን ታሪክ ይነግረናል። እንግዲህ ወደ ግዕዝ ተረጎም በ900 ዓመተ ዓለም እንደነበረና በሁለተኛውን ስንመለከት ደግሞ ወደ ግሪክ ተረጎመው በ2000 ዓመተ ዓለም 2084 ዓመተ ዓለም ላይ በበጥሊሞስ ዘመነ መንግስት መተርጎሙን ይነግረናል። በዚህ መሰረት ወደ ግዕዝ ቋንቋ ከተመለሰበት ጋር ሲነጻጸር በመካከላቸው ከ600 ዓመት ልዩነት ይታያል ማለት ነው። 600 ዓመት የሚያክል ልዩነት ይታያል። ስለዚህ የግሪክ ትርጉም ሁለተኛ መሆኑን ግልጽ ነው። ስለዚህ መጽሐፍ ቅዱስ መጀመሪያ ጊዜ ወደ ግዕዝ ቋንቋ ነው እንጂ ተረጎመው ወደ ግሪክ አይደለም ወይም ወደ ጽርህ አይደለም ማለት ነው። ወደ ግዕዝ መተርጎሙ ይቀድመዋል። እንደውም በሁለቱ መካከል ከ600 ዓመት በላይ ልዩነት እንዳለ ነው እንግዲህ የሚያስረዳን። በሁለቱ መካከል የተተረጎመ የለም። የግሪክ ትርጉም በሁለቱ መካከል የተተረጎመ የለም። የግሪክ ትርጉም ሴፕቱ ኤጀንት የሰባው ሊቃውንት ወይም የሰባው ሊቃውንት ትርጉም በመባል ይታወቃል ማለት ነው። ከግዕዝ በኋላ ማለት ነው። ከጌታችን ልደት ወዲህ የግሪኩን ሴፕቱ ኤጀንት ትርጉም ለማቅናት በሁለተኛው መቶ ክፍለ ዘመን የተነሱት ሲማኩስ አኪላ እና በሶስተኛው መቶ ክፍለ ዘመን የነበረው ሉቃያኖስ ይጠቀሳሉ። ከዚያም በኋላ ኑንክሉስ እና ዮናታን የተባሉ የታወቁ የአይሁድ ሊቃውንት ብሉይ ኪዳንን ወደ አረማይክ ቋንቋ መልሰዋል። በጌታችን መዋዕለ ስብከቱ በእስራኤል የሚነገረው ቋንቋ አረማይክም ነበረ። በዚህ ቋንቋም ጌታችን አስተምሯል። ምንም እንኳን አንዳንድ መጽሐፍት አስቀድመው በላቲን ቋንቋ ተተርጉመው እንደነበረ ቢነገርም በአራተኛው መቶ ክፍለ ዘመን በሄሬንሞስ ዘመነ መንግስት በሶስተኛው መቶ ክፍለ ዘመን የተነሳው ታላቁ የቤተክርስቲያናችን አባት ጄሮም ወደ ኢየሩሳሌም በመጓዝ ለ40 ዓመታት የዕብራይስጥን እና የግሪክ ቋንቋዎችን በሚገባ በማጥናት መጽሐፍ ቅዱስን ወደ vulgate ተርጉሞታል። ትርጉሙም vulgate በመባል ይታወቃል። vulgate በሮም ይኖሩ የነበሩ vulgus ይጠሩ የነበሩ ህዝቦች ቋንቋ መሆኑን ልብ ማለት ይቻላል። አባ ጄሮም ወይም ሄሮንመስ መጽሐፍ ቅዱስን ከvulgus ቋንቋ ወደ ላቲን እየተረጎመው ሳለ ማረፉም ይታወቃል። ይህንን የእሱን ጅምር ከእርሱ በኋላ የተነሱ ሰዎች እንዳጠናቀቁትም ይነገራል። ከዚያም ከላቲን ወደ ጥንታዊቷ የጀርመኖች ቋንቋ ጉቲክ ተተረጎመ። በ16ኛው ክፍለ ዘመን የተነሳው ማርቲን ሉተር አልቀበልም ያለው ይህንን ከአባ ጄሮም ትርጉም የተመለሰውን የጉቲክ ትርጉም መሆኑ ነው። ሶሪያም በእስሩስጥ ቋንቋ የተተረጎሙ በርካታ ቅዱሳን መጽሐፍት እንደነበሯት ይነገራል። በ5ኛው ክፍለ ዘመን የሮሃ ኤጲስቆጶስ የሆነው ራቡላ እና የመንበግ ኤጲስቆጶስ የሆነው ፊሊክሲዩስ፣ በ7ኛው ክፍለ ዘመን ደግሞ ቶማስ ዘሄራክሊያን
ለሀገራቸው በሶሪያ የነበሩትን ትርጉሞች በማቅናት ይታወቃሉ። በአርመንያ ቅዱስ ሚስሮኝና ቅዱስ ሳህክ ከ3ኛው እስከ 4ኛው ክፍለ ዘመንም ቅዱሳት መጽሐፍትን ወደ አርመን ቋንቋ መልሰዋል። የፕሮቴስታንት መስራች ማርቲን ሉተር የአባ ጄሮምን ትርጉም አልቀበልም በማለት በ16ኛው ክፍለ ዘመን መጽሐፍ ቅዱስን በራሱ አመለካከት ወደ ጀርመንኛ ተረጎመ። ከዚያም በ1500 አካባቢ ማለት ነው እንደ አውሮፓውያን አቆጣጠር ቴንዳሌ በተባለ እንግሊዛዊ የተወሰኑ መጽሐፍትን ወደ እንግሊዝኛ እንደገና ተረጎመው። በዚሁ በእንግሊዝኛ ቋንቋ በተለያዩ ጊዜያትና ቦታ በተለያየ ስያሜ ይዘው የወጡ የእንግሊዝኛ ትርጉሞች ይገኛሉ። ከዚህም ባሻገር ዛሬ በዓለም ላይ መጽሐፍ ቅዱስ ከ2000 በላይ በሆኑ ቋንቋዎች ተተርጉሞ ተሰራጭቷል ይለናል እንግዲህ መጽሐፍ ቅዱስ ጥናት ክፍላችን ማለት ነው። በዛሬ ቆይታችን እንግዲህ ከመጀመሪያው ጀምረን ሪቫይዝድም እንደማድረግ እንደሞከርኩት መጽሐፍ ቅዱስ ማለት ምን ማለት ነው፣ መጽሐፍ ቅዱስ ለምን ቅዱስ ተባለ፣ የመጽሐፍ ቅዱስ ታሪክ እና የመጽሐፍ ቅዱስ ቋንቋ በሚል ነው ቆይታ ያደረግነው። እንግዲህ ቃል በቃል ላይ ነገርኳችሁ። ለድምጽ የጥራት ይቅርታ፣ ትንሽ ቅዝቃዜ አየሩ እያስቸገረ ነውና የመንተባተብ ነገር አለ። እንግዲህ ቃሉን ብቻ ለማድመጥ ሞክሩ። ዛሬ የነበረን ቆይታችን ይሄን ይመስላል። ምናልባት በቀጣይ የምናይ የሚሆነው መጽሐፍ ቅዱስ እንግዲህ ወደ ኢትዮጵያ እንዴት መጣ የሚል ነው ቆይታ እናደርግበት የምንችለው። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።